የጠቅላዩ ወዳጅ በሚስጥር የከፈሉት። ኢራን ምን አደረገች? ኢራን በብርቱ ክንዷ ካንበረከከቻቸው የባህረ ሰላጤው ሀገራት መካከል አቡዳቢ ቀዳሚዋ ነች። ሙሐመድ ቢን ዛይድም የሚይዙት የሚጨብጡትን እስከ ማጣት ደርሷል። እነዚህ የህንፃ ጫካን በውስጣቸው ያቀፉ ዱባይ፣ አቡዳቢና ሌሎችም የኤሚሬቶቹ ከተሞች በኢራን ድሮንና ሚሳኤል ሲደበደቡ ከርመዋል። በእጃዙር ጦርነት ሰክረው የመንና ሱዳንን እያወደሙ የሚገኙት ኤሚሬቶች ለኢራን የሰጡት የመልስ ምት አልነበረም። ቴህራን ግን ከሌሎች የባህረ ሰላጤው ሀገራት በተለየ በተባበሩት አረብ ኤሚሬቶች ላይ ጠንካራ ጥቃትን አድርሳለች። ከሰሞኑ የኢራን ጦር ትኩረቱን ባህሬንና ኩዌት ላይ ከማድረጉ በፊት ሌላኛዋ ኢላማ ይህችው ሀገር ነበረች። ነገር ግን አሁን የተሰማው ዜና ብዙዎችን ያስገረመ ጉዳይ ሆኗል። የጠቅላይ ሚኒስትር አብይ አህመድ የቅርብ ወዳጅ የሆኑት የዩኤኢ መሪ ሙሐመድ ቢን ዛይድ አልናህያን ሀገራቸው በኢራን ጦር እንዳትመታ ዳጎስ ያለ ዶላር ለቴህራን መስጠታቸው ታውቋል። ይህ ብዙዎችን አስገርሟል። የአቡዳቢ መሪዎችም በሀገራቸው ሉዓላዊነት ላይ ቁማር እንደመቆመር ተቆጥሮባቸዋል። በእርግጥ አቡዳቢ ሾልኮ የወጣውን ይህንን መረጃ አላመነችም። ብዙዎች ግን የኢራንን አካሄድና አይበገሬነት እያደነቁ ነው። በሳምንታት ዕድሜ የመንን ነፃ እናወጣለን ብለው ጥንታዊቷን ሰና ያወደሙ፣ በኢትዮጵያና በጎረቤት ሀገር ሱዳን ጦርነት ላይ ድሮን በገፍ እያቀረቡ ንጹሐንን የሚያስጨርሱት ጡንቻቸውን ከነዳጅ ከሚታፈስ ዶላር ያፈረጠሙ የአቡዳቢ ገዢዎች ለጌታም ጌታ አለ እንዲሉ ከባድ ዋጋን እየከፈሉ ይገኛሉ። ሰላም ጤና ይስጥልን የተከበራችሁ ውድ ቤተሰቦቻችን፣ የተባበሩት አረብ ኤሚሬቶች ከኢራን ጥቃት ለመሸሽ ብላም ለኢራን ስለሰጠችው ጉቦ በጥልቀት እንነግራችኋለን። አብራችሁን እንድትቆዩ በአክብሮት እንጋብዛለን። የሳውዲ አረቢያና የተባበሩት አረብ ኤሚሬት ገዢዎች አንሳራላህ የሚባሉትን የሁቲ አማጽያንን ለማጥፋት የካይሮ፣ የራባት፣ የዳካር ታዛዦቻቸውን አስከትለው ደሃዋን አረባዊት ሀገር ወረው ወደ ምድረ በዳነት ቀይረዋታል። ቢዘገይ በወራት ዕድሜ ሁቲዎችን እንደሚያጠፉ የተፎከረለት ዘመቻም እነሆ ዛሬም አልበረደም። የተባበሩት መንግስታት ድርጅት ደጋግሞ እንዳስታወቀው የየመን ህዝብ እልቂት፣ ረሃብ፣ በሽታ፣ ስደት የመጀመሪያው የዓለም ከሚባለው ጦርነት ወዲህ ታይቶ የማይታወቅ አይነት ነው። ለዚህ ሁሉ የየመን ምስቅልቅል የአቡዳቢ ሚና የአንበሳውን ድርሻ ይወስዳል። ዛሬ ግን ራሷ አቡዳቢ የችግሩ ገፈት ቀማሽ ሆናለች። የተባበሩት አረብ ኤሚሬት የሚሰነዘሩባትን ጥቃቶች ለማስቆም ለኢራን በቢሊዮን የሚቆጠር ዶላር መክፈሏ ተሰምቷል። According to Reuters, the UAE has agreed to release billions of dollars to Iran. የተባበሩት አረብ ኤሚሬት በኢራን የሚሰነዘሩባት ጥቃቶች እንዲቆሙላት ለቴህራን በቢሊዮን የሚቆጠር ዶላር መክፈሏን ሪውተርስ ነው አስቀድሞ የዘገበው። ኤሚሬትስ እስካሁን 3 ቢሊዮን ዶላር ለኢራን የከፈለች ሲሆን የስምምነቱ ጠቅላላ መጠን እስከ 10 ቢሊዮን ዶላር ሊደርስ ይችላል ሲሉ ሁለት የቀጠናው የመረጃ ምንጮች ገልጸዋል። ሌሎች ሁለት ምንጮች ደግሞ ለሪውተርስ እንደተናገሩት ኤሚሬትስ ለኢራን የምትከፍለው ጠቅላላ ገንዘብ 20 ቢሊዮን ዶላር ይደርሳል። ክስተቱ አቡዳቢ እጅግ አስገራሚ በሆነ መልኩ የአቋም ለውጥ ማድረጓን የሚያሳይ ሲሆን ኢራንም ከጦርነቱ ይበልጥ ጠንክራ መውጣቷን የሚያመላክት ሆኗል ሲል ዘገባው አመላክቷል። የተባበሩት አረብ ኤሚሬትስ በጦርነቱ ወቅት በኢራን ላይ በደርዘን የሚቆጠሩ ጥቃቶችን በመሰንዘር ከአሜሪካና ከእስራኤል ጎን ተሰልፋ የነበረች ሲሆን በተጨማሪም ግጭቱን ለማስቆም ፓኪስታን የምታደርገውን የሽምግልና ጥረት እንድታቆምም ሞክራ ነበር። ሳውዲ አረቢያ ለኢስላማባድ አዲስ ብድር ለመስጠት የተገደደችውም ኤሚሬትስ ፓኪስታን የውይይት መድረክ በማዘጋጀቷም እንደ ቅጣት በመቁጠር ያለባትን ዕዳ በአስቸኳይ እንድትከፍል መጠየቋን ተከትሎ ነው። ባለፈው ሳምንት የተባበሩት አረብ ኤሚሬትስ የሀገሪቱ ብሔራዊ ደህንነት አማካሪና የአቡዳቢ ምክትል ገዢ ከሆኑት ሼክ ታሁኑን ቢን ዛይድ አልናህያን ጋር ለሚደረግ ስብሰባ የኢራን እስላማዊ አብዮታዊ ዘብ አባላትን ተቀብላለች። በአሜሪካ ማዕቀብ የተጣለባቸው እነዚህ አብዮታዊ ዘብ ባለስልጣናት ያረፉትም በታኑን የክብር እንግዶች ማረፊያ ቤት ውስጥ ነበር። ብሉምበርግ በዚህ ሳምንት እንደዘገበው ከሆነ ደግሞ
ኤሚሬትስ ውጥረቶችን ለማርገብ ከከፍተኛ የኢራን ባለስልጣናት ጋር ፊት ለፊት የሚደረጉ ውይይቶችን ለማካሄድ ዲፕሎማቶቿን ልካለች። እንደ ባህረ ሰላጤው ዲፕሎማት ለኤምኢኢ እንደተናገሩት መንግስታቸው ይህ ስብሰባ የተካሄደው በቴህራን ውስጥ እንደሆነ የሚያምን ሲሆን ይህም ኤሚሬትስ ጥቃት እንዳይሰነዘርባት ለማድረግ የተከናወነ ጥረት አካል ነው ብለዋል። ዩናይትድ አረብ ኤሚሬት በቢሊዮን የሚቆጠር ዶላሮች ለኢራን ለመስጠት መስማማቷን 4 ምንጮች ለሪውተርስ ተናግሯል። ኢራን በተከታታይ ሳምንታት ዩኤኢ ላይ ጥቃት ከፈጸመች በኋላ እርምጃው የፖሊሲ ለውጥ ነው ሲሉ ገልጸውታል። ዩኤኢ ውሳኔው የተሰማው ቴህራንና ዋሽንግተን ጦርነቱን ለማስቆም እያደረጉት ያለው ድርድር ላይ ከመግባባት መድረሳቸው ከተገለጸ በኋላ ነው። ለንግግሩ ቅርበት ያላቸው ዲፕሎማቶች ዩናይትድ አረብ ኤሚሬት ለኢራን የምትሰጠው በ10 ቢሊዮኖች የሚቆጠር ዶላር የአሜሪካን ማዕቀብ ተከትሎ በተለያዩ የውጭ ባንኮች እንዳይንቀሳቀሱ የተደረጉ ከነዳጅ ዘይት ሽያጭ ያገኘቻቸውን ገቢ ያካትታል ብለዋል። 2 የቀጠናው ምንጮች ለሪውተርስ እንደተናገሩት ዩናይትድ አረብ ኤሚሬት 10 ቢሊዮን ዶላር ለመስጠት የተስማማች ሲሆን ከ3 ቢሊዮን በላይ የሚሆነው አስቀድማ ማስተላለፏም ታውቋል። 2 ጉዳዩን የሚያውቁ ምንጮችም ዩኤኢ የምትሰጠውን ገንዘብ በአጠቃላይ 20 ቢሊዮን ዶላር እንደሆነ ይናገራሉ። ስምምነቱ ኢራን ዩናይትድ አረብ ኤሚሬት ላይ ጥቃት ላለመፈጸም መስማማቷን ተከትሎ የተደረሰ መሆኑን ጨምሮ አሳውቋል። አንድ የመረጃ ምንጭ በበኩላቸው ለቴህራን 3 ቢሊዮን ዶላር በመጀመሪያ ዙር ተሰጥቷታል ብሏል። ሪውተርስ ገንዘቡ በዩናይትድ አረብ ኤሚሬት ይሁን አሊያም ደግሞ በዩናይትድ አረብ ኤሚሬት ባንኮች የተቀመጠና እንዳይንቀሳቀስ እገዳ የተጣለበት ማረጋገጥ አልቻለም። ዩናይትድ አረብ ኤሚሬት ውጭ ጉዳይ ሚኒስቴር ዘገባውን ውድቅ አድርገው 3 ቢሊዮን ዶላር ሰጥታለች የሚለውን መረጃ ሙሉ ለሙሉ አጣጥለውታል። In other news, the UAE has categorically denied reports of releasing billions of dollars in frozen Iranian funds. እነዚህ ክሶች ሙሉ በሙሉ ሐሰትና መሰረተ ቢስ መሆናቸውን ማረጋገጥ እንፈልጋለን። የታገደ የኢራን ገንዘብ በተባበሩት አረብ ኤሚሬትስ በኩል አልተለቀቀም፣ አልተከፋፈለም ወይም አልተመቻቸም። የዩናይትድ አረብ ኤሚሬት መግለጫ ተጨማሪ ያለው ነገር የለም። ከዚህ ቀደም ሪውተርስ ስለ ገንዘብ ዝውውሩ ዩናይትድ አረብ ኤሚሬት ባለስልጣናትን ሲጠይቅ ሀገራቸው ውጥረትን ለማርገብና ሰላም ለማምጣት እየሰራች መሆኑን ተናግረውም ነበር። ጦርነቱ ከተጀመረበት ጊዜ ጀምሮ ኢራን በተባበሩት አረብ ኤሚሬትስ ውስጥ በርካታ ቁልፍ ቦታዎችን አጥቅታለች። ከነዚህም መካከል የሀብሻን የጋዝ ማምረቻም፣ የአልዳፍራ የጦር አውሮፕላን ማረፊያ፣ የፋጃር ወደብ፣ የነዳጅ ማከማቻ ተቋማትና የዱባይ ዓለም አቀፍ አውሮፕላን ማረፊያ ይገኙበታል። በኢራቅ ሰሜናዊ ኩርዲስታን ክልል ኤርቢል የሚገኘው የተባበሩት አረብ ኤሚሬትስ የቆንስላ ጽሕፈት ቤትም በ2 የድሮን ጥቃቶች ተመቷል። የኢራን ሰራዊት አካል የሆነው የካታም አልነቢያ ማዕከላዊ ዋና መስሪያ ቤት ቃል አቀባይ ኮሎኔል ኢብራሂም ዞልፋቂር በተባበሩት አረብ ኤሚሬትስ ሕዝብ በሚበዛባቸው አካባቢዎች የሚኖሩ ነዋሪዎች ለራሳቸው ደህንነት ሲሉ በኤሚሬት ከተሞች ውስጥ ካሉ ወደቦች፣ የጀልባ መቆሚያዎችና የአሜሪካውያን መጠለያ ስፍራዎች እንዲርቁ አሳስቧል። ኢራን በተባበሩት አረብ ኤሚሬትስ ውስጥ የሚገኙትን የአሜሪካ ሚሳኤል ማስወንጨፊያ ቦታዎች ላይ በማነጣጠር ራሷን የመከላከል ህጋዊ መብት እንዳላት በተደጋጋሚ ስትናገርም ነበር። ኢራን የተባበሩት አረብ ኤሚሬትስ ግዛቷን በሐርግ ደሴት ላይና አቡ ሙሳ ላይ የተሰነዘሩ ጥቃቶችን ጨምሮ ጥቅም ላይ ማዋሏን በመግለጽ ስትወነጅላት የተባበሩት አረብ ኤሚሬትስ ክሱን ውድቅ አድርጓለች። አቡዳቢና ቴህራን መቀራረብ ማሳየት የጀመሩት በ2021 ነበር። በቴህራንና በሳውዲ አረቢያ መካከል መደበኛ የዲፕሎማሲ ግንኙነትን ወደ ነበረበት ለመመለስ ቻይና ያደረገችውን ጥረት ተከትሎ ከፍተኛ ለውጥ አሳይቷል። የግንኙነቱ መሻከር ዋና ምክንያት በአብዛኛው የተባበሩት አረብ ኤሚሬትስ የኢኮኖሚ ጥቅሞችና ከሪያድ ጋር ባላት ፉክክር ውስጥ ራሷን እንደ ቀጠናው ሀያል ሀገር ለማስቀጠል ካላት ፍላጎትም እየተነሳ ነበር። ይሁን እንጂ የአሁኑ ጦርነት የተባበሩት አረብ ኤሚሬትስና የኢራን ግንኙነት ላይ ከፍተኛ ተጽዕኖን አሳድሯል። ይህም ወደ መወነጃጀልና ዛቻዎች እንዲያድግም አድርጓል። የተባበሩት አረብ ኤሚሬትስ በቴህራን የሚገኘውን ኤምባሲዋን ዘግታ ኢራን በግዛቷ ላይ በሰነዘረችው ጥቃት ምክንያት አምባሳደሯንና ዲፕሎማቶቿንም አስወጥታለች። በተጨማሪም በአቡዳቢ የኢራን አምባሳደር
ሬዛም አሜሪካን በመጥራት ጠንካራ የተቋሙ መልእክትን አስተላልፋለች። የባህረ ሰላጤው ሀገራት ህብረት ውይይትን የሚያጎላ መልእክት ቢያስተላልፉም አንዳንድ የሚዲያ ዘገባዎች ግን እንደሚጠቁሙት ከሆነም ሳውዲ አረቢያና የተባበሩት አረብ ኤሚሬትስ ከኢራን ጋር በሚደረገው ውጊያ ውስጥ ለመሳተፍ እየጣሩ ነው ተብሎም ነበር። ይህ ለውጥ በአቡዳቢና በቴህራን መካከል ግንኙነታቸውን ለማስተካከል ያለውን ማንኛውንም እድል ሊያደናቅፍ ይችላል። በአውሮፓውያኑ 2003 አሜሪካ ኢራቅን ከወረረች በኋላም የሳዳም ሁሴን መንግስትን በፍጥነት ገለበጠች። ከዛ በኋላ የተከሰተው ነገር ግን በኢራቅና በቀጠና ውስጥ ለአመጽ፣ ለሃይማኖታዊ ብጥብጥና ለአመታት አለመረጋጋት ምክንያት የሆነ የስልጣን ክፍተትን ፈጥሯል። አሁንም በቀጠናው የ2003 አይነት መንፈስ እያንዣበበ ይገኛል። በደጃቸው ላይ ለረብሻና ላለመረጋጋት በሮችን እንደሚከፍት እንዲሁም የኢራን ተጽዕኖን ሊያሰፋ ይችላል በሚልም ፈርቷል። ስህተት አለመፈጸማቸውን ማረጋገጥ ይፈልጋሉ። የባህረ ሰላጤው ሀገራት አሜሪካም ከጦርነት በኋላ ለማሳካት ስለፈለገችው ግልጽ የሆነ ዓላማም ወይም አቅጣጫ ሳይኖራት መጨበጫ የሌለው ዘመቻ እያካሄደች ነው። ከጦርነቱ በኋላም ቀጠናውን በችግር ውስጥ ትከተዋለች ብለው እንደሚፈሩም ተናግሯል። በባህረ ሰላጤ ውስጥ አሜሪካና እስራኤል ይህንን ጦርነት በመጀመራቸው ደስተኛ ለመሆናቸው በስፋት ቢታይም አካባቢያቸውን ለመከላከል ግን በአሜሪካ ወታደራዊ አቅም ላይ በእጅጉ ጥገኛ ሆነው ይቀጥላሉ። የአሜሪካ ጦር ሰፈሮችና ወታደሮች መቀመጫ ከመሆናቸውን በተጨማሪ በርካታ የባህረ ሰላጤ ሀገራት የስለላ መረጃዎችን ያጋራሉ። በአሜሪካ የአየር መከላከያ ስርዓቶችም ላይ ጥገኛ ናቸው። እንደ ባህረ ሰላጤው ሀገራት ባለስልጣናት ገለጻ እነዚህ የአየር መከላከያዎች ከኢራን የተተኮሱትን አብዛኛዎቹን የሚሳኤል ጥቃቶች አክሽፏል። ምንም እንኳን የባህረ ሰላጤው ሀገራት ከፖለቲካ አንጻር አሜሪካን ቢጠይቁም ከአሰራርና ከወታደራዊ አንጻር ግንኙነቱ የተፈተነና ፈተናውን በጥሩ ሁኔታ እያለፈ ነው። ጥቃቶችን ከጀመረችበት ጊዜ አንስቶም አሜሪካ ለወታደራዊ ዘመቻዎቿም የተለያዩ ኢላማዎችን አስቀምጣለች። የኢራን ኒውክሌር ጦር መሳሪያዎችን የመገንባት አቅምን ከማጥፋት እስከ አገዛዝ ለውጥ የሚደርሱ ናቸው። አሁንም ድረስ ግን የባህረ ሰላጤው መሪዎች ዲፕሎማሲያዊ ጦርነቱን ለማስቆም ብቸኛው መንገድ እንደሆነ ያስባሉ። አንዳቸውም እንዳይተኮስባቸው ለማረጋገጥ የሚቻልበት ብቸኛው መንገድ አንድ አይነት ስምምነት ላይ መድረስና የተወሰነ ድርድር ማድረግ ነው። የባህረ ሰላጤው ሀገራት ለረጅም ጊዜ የመረጋጋትና የቅንጦት ስፍራዎች ተደርገው ነበር የሚታዩት። ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ፣ ኩዌት፣ ኳታር፣ ኦማንና ባህሬን ባለሀብቶችን ዋና ዋና ኮርፖሬሽኖችንና ክህሎት ያላቸውን ሰራተኞችን በመሳብ ረገድ ወደር አልነበራቸውም። አውሮፕላን ማረፊያዎቻቸው ወደ ዓለም አቀፍ ማዕከላት፣ ከተሞቻቸው ደግሞ ወደ ፋይናንስና የቱሪዝም ማዕከልነት ተለውጧል። ነገር ግን አሜሪካና እስራኤል በኢራን ላይ የከፈቱት ጦርነትና የኢራን አጸፋ ይህንን ምስል እያጠለሸውም ይገኛል። ምክንያቱም በባህረ ሰላጤው በሚገኙ የአሜሪካ ወታደራዊ ማዕከላትን ኢላማ ያደረጉም የኢራን ሚሳኤሎችና ድሮኖች በሲቪሎችና በኢነርጂ መሰረተ ልማቶች ላይ ጥቃትን ሰንዝሯል። መንግስታት መደበኛ ኑሮን በፍጥነት በሀገራቱ ለመመለስም ሞክሯል። ለምሳሌ የኳታር መንግስት ከቤት መስራትን ወዲያውኑ አስቆሞ በከፍተኛ ትምህርት ተቋማት የተቋረጠው ትምህርት ዳግም እንዲጀመር አድርጓል። ነገር ግን አንዳንድ ባለሙያዎች የባህረ ሰላጤው ሀገራት ይህንን አስከፊ ሁኔታን መቋቋም ቢችሉም ጦርነቱ ግን አንዳንድ ስትራቴጂካዊ ጉዳዮችን መለስ ብለው እንዲቃኙ አስገድዷል ብለው ይከራከራሉ። የባህረ ሰላጤው ሀገራት ከነዳጅ መር ኢኮኖሚ ወደ ዓለም አቀፍ የአገልግሎት ማዕከልነት ያደረጉት ሽግግር ባለፉት 10 ዓመታት ውስጥ ከተከሰቱት እጅግ አስደናቂ የምጣኔ ሀብት ታሪኮች ውስጥ አንዱ ነው። ምንም እንኳን ጦርነቱ ይህንን አቅጣጫ ባይቀይርም ተጋላጭነቶችን ግን አሳይቷል ሲሉ ባለሙያዎች ይናገራሉ። የዱባይ ከትንሽ ባህረ ሰላጤ የንግድ ወደብ ወደ ዓለም አቀፍ መዳረሻነት የተመነደገችው በግንኙነት ላይ ነው። በሺዎች የሚቆጠሩ ዓለም አቀፍ መንገደኞችን በሚያስተናግደው የዱባይ ዓለም አቀፍ አየር ማረፊያ ባለፈው ዓመት ብቻም 90 ሚሊዮን የሚጠጉ ተጓዦች ተመላልሰውበታል። ግጭቱ ከተጀመረበት ጊዜ አንስቶ በሺዎች የሚቆጠሩ በረራዎች ተሰርዟል። ይህም በቀጠና ውስጥ በረራዎች ከሚበዙባቸው የጉዞ ማዕከላት አንዱን ጭር እንዲል አድርጎታል።
ተንታኞች የፋርስ ባህረ ሰላጤ ጦርነት በዱባይና በተባበሩት አረብ ኤሚሬትስ ላይ የሚኖረው የረጅም ጊዜ ተጽዕኖ እንዴት ይቀጥላል የሚለው ላይ የተመሰረተ ነው። የተዳከመች ኢራን የተባበሩት አረብ ኤሚሬትስን ማራኪነት ይበልጥ ልታጎላ ትችላለች። ነገር ግን የኢራን አገዛዝ ከሚወርድበት ቦምብና ሚሳኤል ከተረፈ ከባህረ ሰላጤው ጎረቤቶቹ ጋር ያለው ውጥረት ሊጨምር እንደሚችል ባለሙያዎች ይናገራሉ። ይህ አሳሳቢ ጉዳይ ነው። ባንኮች ወይም የፋይናንስ ተቋማት ከተጎዱ ያ የንግዶችን ስሜት ሊጎዳም ይችላል። የኢራን ባንክ ጥቃት ከተፈጸመበት በኋላ ነው የቴህራን ጦር በአካባቢው ከአሜሪካና ከእስራኤል ጋር ግንኙነት ያላቸውን የኢኮኖሚና የባንክ ተቋማትን ኢላማ እንደሚያደርግ ዝቶ የነበረው። ከዛ በኋላም በዱባይ የሚገኙ ብዙ የፋይናንስ ድርጅቶች ሰራተኞቻቸውን ቢሮዎቻቸውን ለቀው እንዲወጡ አዟል። ለጊዜው በዱባይ የሚኖሩ አብዛኞቹ ሰዎች ጠንቃቃ ቢሆኑም ተስፋ አላቸው። ከተማዋ ከዚህ በፊት ከ2008 የዓለም አቀፍ የገንዘብ ቀውስ ጀምሮ እስከ ኮቪድ ወረርሽኝ ድረስ ቀውሶችን ተቋቁማ በጥንካሬ ቀጥላለች። ዱባይ ከተለያዩ ሀገራት የሚመጡ በሚሊዮን የሚቆጠሩ የውጭ ዜጎች መኖሪያ ናት። ከአጠቃላዩ ነዋሪ መካከል የውጭ ሀገር ዜጎች ከሀገሬው በከፍተኛ መጠን ይበልጣሉ። የኢሚሬትስ ዜጎች ከጠቅላላው ሕዝብ 10 በመቶ ብቻ ናቸው። ከተማዋ ለ10 ዓመታት ሰላሙ በሚዋዥቀው ቀጠና ውስጥ የመረጋጋትና የደህንነት ተምሳሌት ሆና ትታያለች። ሰማይን ለመዋጠጥ የሚንጠራሩ መስታወት የደሩበት ህንፃዎቿም ከቀረጥ ነፃ የሆነው ደሞዟና ለግል ደህንነት ያላት መልካም ስም በመካከለኛው ምስራቅ እያደገ የመጣ የንግድና የቱሪዝም ማዕከል እንድትሆንም አድርጓታል። ይህም በመላው ዓለም የሚገኙ ምሁራን ሆኑ ወዛደሮች ማቄን ጨርቄን ሳይሉ ወጥተው የተሻለ ህይወት ለመገንባት የሚፍጨረጨሩባት ከተማም አድርጓት ነበር። በቅርብ ዓመታት ውስጥ ግጭቶች አብዛኛውን የቀጠናውን ክፍል መልኩን ቀይሮታል። ነገር ግን ዱባይ በአብዛኛው አልተነካችም። ያ ደግሞ አሁን ፈተና ውስጥ ወድቋል። የተባበሩት አረብ ኤሚሬትስ ባለስልጣናት እንደገለጹት የኢራን ጥቃቶች ከጀመሩበት ጊዜ አንስቶ ወደ ሀገሪቱ 285 የባላስቲክ ሚሳኤሎች፣ 15 የክሩዝ ሚሳኤሎችና 1567 ድሮኖችን መተኮሳቸውንና የሀገሪቱ መከላከያ ከ90 በመቶ በላይ የሚሆኑትን ማክሸፉን ተናግሯል። ነገር ግን አንዳንድ ስብርባሪዎች በዱባይ የተለያዩ አካባቢዎች ላይ ወድቋል። ከነዚህም ውስጥ ዋና ዋና የመኖሪያ አካባቢዎችና ከከተማዋ አየር ማረፊያ በቅርብ ርቀት የወደቁ ይገኙበታል። በበይነ መረብ የተለቀቁ ምስሎች ረጃጅም የመኖሪያ ህንፃዎች፣ ቅንጡ ሆቴልና አውሮፕላን ማረፊያ ላይ የወደቁ ስብርባሪዎችን አሳይቷል። እስካሁን ድረስ በተባበሩት አረብ ኤሚሬትስ 6 ሰዎች ሲሞቱ 141 ሰዎች ደግሞ ቆስለዋል ሲሉ የሀገሪቱ ባለስልጣናት ተናግሯል። ኤሚሬትስ ራሷን ለዓለም አቀፍ ባለተሰጥኦዎችና ለሀብታሞች መስህብ አድርጋ አስቀምጣለች። ከኮቪድ ወረርሽኝ ወዲህ በርካታ ሚሊዮነሮች ወደ ከተማዋ እየተመሙ ናቸው። ከታዳጊ ሀገራት የመጡ የማደግ ብርቱ ፍላጎት ያላቸው ባለሙያዎች የህንድ መሐንዲስ፣ የግብጽ ዶክተር ወይም የፊሊፒንስ ነርስ ከአውሮፓ ወይም ከሰሜን አሜሪካ ይልቅ በዱባይ የሥራ ቪዛ ማግኘት በጣም ቀላል ሆኖላቸዋል። አንዳንድ ጊዜ ከፍተኛ ደሞዝ የማግኘት እድልም አላቸው። ቀደም ሲል ዓለም አቀፍ ሚዲያዎችና የህግ አስከባሪ ኤጀንሲዎች የሚያደርጓቸው ምርመራዎች አንዳንድ በተደራጁ የወንጀል ድርጊቶች የሚጠረጠሩ ሰዎች በዱባይ እንደሚከትሙ አጉልተው ቢያሳዩም ከቅርብ ዓመታት ወዲህ በተባበሩት አረብ ኤሚሬትስና በበርካታ ሀገራት መካከል ያለው ግንኙነት በመጨመሩ ወንጀለኞች ተላልፈው ተሰጥቷል። የተባበሩት አረብ ኤሚሬትስ ከምርጥ ተዋጊ ጄቶች እስከ ዘመናዊ ባህር ሰርጓጅ መርከቦች፣ ከረቂቅ ሚሳኤል እስከ ዘመናዊ ሚሳኤል አክሻፊ ሚሳኤል ብትታጠቅም ከኢራን ጋር መፋጠጥ አልቻለችም። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት ሁለተኛ ወሩን ሲይዝ የተባበሩት አረብ ኤሚሬቶች የቴህራን ግልጽ ኢላማ ሆናለች። በዚህ ጦርነት ኢራን የጥቃት አድማሷን እስራኤል ላይ ብቻ ከማድረግ ባሻገር በባህረ ሰላጤው የትብብር ምክር ቤት አባል ሀገራትን ኢላማ በማድረግ በሺዎች የሚቆጠሩ ድሮኖችና ሚሳኤሎችን ተኩሳለች። ይህ ቴህራን በአካባቢው የሚገኙ የአሜሪካ ጦር ሰፈሮችን ለመምታት የሰጠችውን ዛቻም ወደ ተግባር መለወጧን ያሳያል። እንዲሁም ትኩረቷ በተባበሩት አረብ ኤሚሬትስ ላይ ማነጣጠሯም ከአቡዳቢ ጋር ያላቸው ግንኙነት አሁንም ጠንካራ ለሆነው ዋሽንግተንም ሆነ ለእስራኤል ጠንካራ መልእክት ያስተላልፋል። ኢራን ግጭቱን በማስፋት ለሁሉም ወገኖች የጦርነቱን ወጪ ለመጨመርና
የባህረ ሰላጤው ሀገራት ሀገራቸው የሆነችውን ዩናይትድ ስቴትስ የተኩስ አቁም ስምምነት እንድትቀበል ጫና እንዲያደርጉ ግፊት ለማድረግ ትጥራለች። በምላሹም አቡዳቢ ለቴህራን ባልተለመደ መልኩ ከረር ያለ አነጋገር በመጠቀም የሆርሙዝን የባህር ወሽመጥ ለማስጠበቅ በሚደረገው ጥረት ላይ አሜሪካን እንደምትቀላቀል አስፈራርታ ነበር። ግን ያ እንደማያስኬዳት ስትረዳም ጉቦ መክፈልን አማራጭ አድርጋ ብቅ ብላለች። ይህ ደግሞ የኢራንን አስፈሪነት ከማሳየቱም በላይ የአቡዳቢን ፍርሃት የሚያሳይ ነው በሚል በርካቶች እየተነጋገሩበት ነው። ለጉልበተኛም ጉልበተኛ አለውና። የተከበራችሁ ውድ ቤተሰቦቻችን ስለተከታተላችሁን ከልብ እናመሰግናለን። ጤና ይስጥልን።